አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው ያስከብራል በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል ስለማይናገር ምላስ አጥንት የለውም ግን አጥንት ይሰብራል ይባላል ሰዎች በቃላት ይሰበራሉ የማይረሱት ንግግር በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችል ለህፃናት ለምን ደሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ ስሜታዊ በሆነ ሰዓት መናገር የለብንም በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም መጥፎ ንግግር ሲናገሩን እኛ በመንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣለ ነው ካለች ውጪልኝ ገላገለኝ እንዳትላት ባይሆን የቀረሽ ዕቃ አለ በላት ምንድነው ካለች የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን ግን ቃላት ራሳቸው ከመግደል አይተናነሱ እዚህ ጋር የቆሰቆስከው ሰዓት ነው ዛጋ የሚነደው ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ አገራችን የመጨረሻ ቃላት በአለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ አንቆጥሮም እንጂኮ እድሜያችን የተወሰነ አይደል እንግዲህ ያው እኔ ሃይማኖት ሰው ስለሆንኩ ከዛ ብነሳ አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው በሁሉም ሃይማኖቶች በሁሉም መጽሐፍት ማለት ነው እንግዲህ ዓለም ሲፈጠርም ብርሃን ይሁን ተብሎ ነው ብርሃን የበራው ያ በቃል የተፈጸመ ነገር ነው ከዛ ውጪ እንግዲህ ሁለት ህይወት አለ አንደኛው እዚህ ምድር ላይ የምንኖርበት ህይወት ነው ሁለተኛ ከሞት በኋላ ያለው ህይወት ስለ ሁለቱ ዓለማት መጽሐፍ ቅዱስ ሲናገር የመጀመሪያው ሞትና ህይወት በምላስ እጅ ነው የሚል ቃል አለ ማለት ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው በሚናገረው ነገር ነው በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃልህ የተነሳ ትጸድቃለህ ከቃልህ የተነሳ ትኮነናለህ ይላል ስለዚህ ቃል ይሄንን ያህል እጅግ በጣም ወሳኝ የህይወት ክፍል ነው በሃይማኖት አካባቢም ደግሞ ጸሎት በቃል ነው የሚደረገው ቡራኬ በቃል ነው የሚደረገው ሰው ንስሐ ቢገባ በቃሉ ነው ቢጠመቅ ውሃው ላይ ጸሎት ይደረግበታል ያ ቃል ነው ውሃው ቃሉና መንፈሱ ነው የሚሰሩት ስለዚህ ቃል ይሄንን ያህል በሁሉም የህይወታችን መንገድ ውስጥ ነው እና ሰዎች ወደ ጋብቻ የሚገቡት ወደ ሌላ ስራም ቢገባ ኢንተርቪው ተደርጎ ነው አይደል ስለዚህ ያም ቃል ነው በመነጋገር ነው ጥሩ የተናገረ ሰው ነው የሚቀጠረው ጥሩ ያልተናገረ አይቀጠርም በትኛውም ዘርፍ ብናየው በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችለው ስለዚህ ዓለማችን ከቃል ጋር የተያያዘ ዓለም ነው በአጠቃላይ ያው ውስጥ